አትረብሹኝ በማርያም በፈጠራችሁ። እናትም ስትሰደብ ቢሆን ሀይሚ ብሩኬም ሲሰደቡ ቢሆን እባካችሁ አትቀበያቸው። አንቺ ሲልኩልሽ ግሌት። ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ዛሬ ግን የመጣሁበት ጉዳይ አንገብጋቢ ነገር ነው። በተለይ ደግሞ ሀይሚን ቡራን እንወዳለን ብላችሁ የእነሱ አድናቂ ነን በማለት የሆነ ጎራ ለይታችሁ እናትን ቤተሰብን የምትሳደቡ ልጆች አላችሁና በጣም መረኖች የሆነ መስመር ያለፋችሁና በእርግጥ እኔ ከዚህ በፊትም ተናግሬያለሁ። እናንተ ግን የምትሰሙ አይደላችሁም። እውነት ለመናገር እኔ እናንተ ከሴት ማህፀን የወጣችሁት እናት አላችሁ፣ ቤተሰብ አላችሁ። እንደው ለመሆኑ ቤተሰብ አላችሁ ወይ? ምን አይነት ጉድ እንደሆናችሁ አላቅም። እኔ ፈጣሪ ልቦና ይስጣችሁ ነው የምለው። ሌላ ምንም የምለው ነገር የለም። ልቦና ይስጣችሁ። ጭንቅላታችሁ ተደፍኗል። ያላችሁት የት ይመስላችኋል? ሶሻል ሚዲያ ላይ ነው ያላችሁት። ድምጻችሁ በየዩቲዩቡ እየተዘዋወረ ነው ያለው በአሁኑ ሰዓት። ለወደፊት ህይወታችሁስ ምን አይነት ነው እያስተላልፋችሁ ያላችሁት? እና ቡራ ብዙ ጊዜ ስለ እናቱ ይናገራል። እናቱ ምን ያክል መስዋዕት ከፍላ እዚህ ደረጃ እንዳደረሰቻቸው ሁሌም ነው የሚናገረው። አሻሮ ቆልታ ጠላ ጠምቃ ሸጣ ምናምን እናቴ ብዙ መስዋዕት ከፍላለች እኛን ለማሳደግ። አሁን ግን ደርሼላታለሁ ለእናቴ ማድረግ ያለብኝ ነገር ማድረግ አለብኝ፣ ማስደሰት አለብኝ እያለ ብዙ ጊዜ ይናገራል ማለት ነው። እና ምን አሉ ታዲያ እነዚህ ምን አሉ? ይሄ የአሻረ ቆሊ ልጅ፣ ይሄ የጠላ ጠማቂ ልጅ አሉ ማለት ነው። በነገራችን ላይ ስራ ክብር ነው። እናንተ አይደለም ስራ ልታከብሩ ቀርቶ እናትንም አላከበራችሁም። እናትንም አላከበራችሁም። ዛሬ የእሱን እናት ወጥታችሁ የተሳደባችሁ የእናንተን እናት ምን እንደምታደርጉ መናገር ምንም አያቅት። ምንም ፎቶዋን ዘቀዘቃችሁ፣ እሷን ሰደባችሁ፣ ምንም የምታደርጉት ነገር የለም። በነገራችን ላይ እሙሽዬ ተዘቀዘቀችም አልተዘቀዘቀችም አድባር የሆነች እናት ናት። የጥፍሯ ይቺ ጥፍራችን ከላይ እንትን ብለን የሆነ የምንቆርጠዋል አይደለ? ተቆርጣ አትወድቅም ማለት ነው። ተቆርጣ አትወድቅም። በእናንተ አነጋገር፣ በእናንተ ስድብ ልፉ ብሏችሁ ነው። ግን ብልግናችሁን ምን ያክል ባለጌዎች እንደሆናችሁ መረኖች እንደሆናችሁ በደንብ እያሳያችሁ ነው ያላችሁት። እናንተ የብሩኬን እናት ስትሳደቡ ሀይሚቲ ጎበዞች የምትላችሁ መስሏችሁ ነው። እንግዲህ የሀይሚ ደጋፊ ነን ብላችሁ ነው የምትሳደቡት። ሀይሚ ደስ የሚላት ይመስላችኋል? አይላትም። አይደለም እሙሽዬን ቀርቶ ቡራን እንድትነኩባት ራሱን እንደማትፈልግ ጠንቅቃችሁ እወቁሽ። አንዳንዶችም አላችሁ። ልክ ይህንን ስትሰሙ ደግሞ አንዳንዶቻችሁ መልሳችሁ ሀይሚ ጋር ሄዳችሁ ሀይሚን ወይ ቤተሰቧን ምዘቀዝቁም አላችሁ። ግን ለምንድን ነው ከቤተሰብ ራስ የማትወርዱት? ቤተሰብ ምን ያድርግ? ከተናገራችሁ እነሱን ተናገሩ። ሲቀጥል እንደዚህ አይነት አድናቂ ለምንም አትጠቅሙም። እናንተ አድናቂ አይደላችሁም። ሀይሚን ወዳችሁ አይደለም፣ እናንተ ጥላት ናችሁ እንጂ ቤተሰብ ለቤተሰብ እንዲነቋቆር፣ ሁለቱ እንዲጣሉ፣ እንዲራራቁ የምታደርጉትም እናንተ ናችሁ። እና ለቤተሰብ ክብር ይኑራችሁ እናንተ ክብረ ቢሶች ማለት ነው። በጣም ባለጌ አይገልጻችሁም። እግዚአብሔርን ትገርማላችሁ። ግን ምን አይነት ጋጥ ወጦች ናችሁ? እኔ በጣም ነው የገረመኝ። እኔ በእርግጥ አልከታተላቸውም። በነገራችን ላይ ምኑ ነው የሰማሁት? እንትን ይሄ ምንድን ነው ሪከርድ ምናምን ተደርገው ነው ያየሁት እና ይደብራል። በጣም ነው የሚደብረው። ሀይሚና ቡራ አልተጣሉም። ታውቃላችሁ እንዳልተጣሉ ቢጣሉ ማለት ነው። በዚህ ልክ ቡራ ለሀይሚ ጥላቻ ቢኖራት ቡራ ለሀይሚ ጥላቻ ቢኖረው ማለት ነው አይደለም በተከታታይ ቀን ሊመጡ
ለአንዲት ሰከንድ ራሱ ባብረው አይገናኙም ነበር። ግን እነሱ ቀን በቀን እየመጡ ቢጨቃጨቁ ምንም ቢሉ ፍቅራቸው እየጨመረ እንጂ እየቀነሰ የሄደበት ነገር የለም። ባለፈው ሀይሚቲ ስትመጣ የመጨረሻ ነው ቪዲዮ ምሰራላችሁ፣ ከዚህ በኋላ እኔ ከብሩኬ ጋር ልገናኝም አለች እኮ። ግን ቀን በቀን እየመጣች ነው። ስለዚህ ልጆቹ ምንም የሆኑት ነገር፣ እናንተ ግን ዘላችሁ ቤተሰብ ላይ ለምን እንደዚህ ያደርጋታል፣ ለምን እንደዚህ ያደርጋታል፣ ለምን ሴት ያመጣል፣ ለምን በዚህ ይሄዳል። በቃ የተሰጠውን ክራፍት እንትን ነው የሚሰራ እኮ፣ የሆነ የተሰጠ ስክሪፕት አለው፣ እሱን ነው እየሰራ ያለው ቡራ። ሀይሚም እንደዛው ነው። ምንድን ነው የምታካብዱት እናንተ? ይሄን ያክል ሲሆን እውነት መስሎ ከታያችሁ ሁለቱን ለማስታረቅ መሞከር፣ ካልሆነም ደግሞ ጸጥ ብላችሁ መቀመጥ፣ መጨረሻውን ማየት። ከዛ በተረፈ ግን ቡራ ሴት ይዞ መጣ ብላችሁ አንተ የእንትን ልጅ እናትህ እንደዚህ አድርጋ ሳድገህ እንደዚህ ሆና ምናምን መሳደብ ለምን? እግዚአብሔርን አታሳዝናችሁ? ሙሽዬ እውነት ሙሽዬ እኮ አይደለም ልትሰድቧት ቀርቶ ማለት ነው፣ አይደለም ልትሰድቧት ቀርቶ ቀና ብላችሁ ራሱ የምታዩዋት እናት አይደለችም። ስስት የሆነች እናት ናት፣ ቢገባችሁ ማለት ነው። ስስት የሆነች በቃ ስታዩዋት የምትሳሱላት እናት ናት። በእናንተ አፍ ልትጠራ አይገባም። እናንተ ግን የመጨረሻ ባለጌዎች ናችሁ። የእውነት ነው የምላችሁ፣ አስረግጬ እነግራችኋለሁ። ዘልዛሎች ምን አይነት ጉድ እንደሆናችሁ ማለት ነው አላችሁ። በዛው ልክ ደግሞ በጣም ምርጥ ልጆች አላችሁ። ከሀይሚም ከቡራም ጎን ቆማችሁ የእነሱን አንድነት የእነሱን ሰላም የምትፈልጉ እሙሽዬ ለምን ተነካችብን ብላችሁ እንዴት እንደምትሆኑ ማለት ነው። ግን አንዳንዶቻችሁ ግን እኔ ምን አይነት ጉድ እንደሆናችሁ እራሱ አላውቅም። በጣም ነው የምታሳዝኑት የእውነት በጣም። በዛ ላይ ደግሞ እንደ ጥሩ ነገር ድምጻችሁ በየሶሻል ሚዲያው እየተዘዋወረ ነው። እኔ በጣም የሚገርመኝ ነገር እሷን ሲሳደቡ ሪከርድ አድርጋችሁ መታችሁ የምትለጥፉት ዩቲዩብ ላይ ምን ለማበረታታት ነው እነሱ? እንደውም ገብታችሁ መናገር ነበረባችሁ። ለምንድን ነው ምን ታደርጋችሁ ብላችሁ እንጂ እዛ ሪከርድ አድርጋችሁ ይዛችሁ መታችሁ ፖስት ማድረግ አልነበረባችሁም። እናንተስ ከእነሱ በምን ተሻላችሁ? እና እኔ አላቅም፣ ብቻ እውነት ለመናገር ምን አይነት ጉድ እንደሆናችሁ አላቅም። እኛንን ዋና እኛንን መስራቾች እኛንን በቃ ግዴታ ነው መጣመር አለባችሁ፣ መለየት የለም። እንዴት እንደዚህ ያደርጋል ቅብርት እሱ። እነሱ ሌላ ዓለም ውስጥ ነው ያሉት ልጆቹ፣ እናንተ ሌላ ናችሁ፣ እነሱ ሌላ ዓለም ውስጥ ነው ያሉት። ወደ ራሳችሁ ተመለሱ። በእናቱ ማንም አይቀልድም። እሺ እናት ማለት ስንት መስዋዕት ከፍላ ልጇን እንዴት እንዳሳደገች ሁላችሁም ታውቃላችሁ። የእናንተ የምናጭም